በሚሊዮኖች ገንዘብ የሚገመተው የሽመልስ አብዲሳ ሰዓት በርካቶችን እያነጋገረ ይገኛል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በገጻቸው ላይ የለጠፉት ፎቶና በእጃቸው ያሰሩት በሚሊዮን ብር የሚገመት የቅንጦት ሰዓት በማህበራዊ ሚዲያ ላይ እጅግ ታላቅ መነጋገሪያ ሆኗል። ከኋላ በፎቶ ላይ እንደምትመለከቱት ፕሬዝዳንቱ በእጃቸው ላይ ያሰሩት ሰዓት በዓለም አቀፍ ደረጃ በውድነቱ በስም ጥንካሬውና በቅንጦት ምርትነቱ የሚታወቀው ዝነኛው ሮሌክስ ሩት ቢር የተሰኘው እጅግ ውድ ሞዴል መሆኑ ነው የታወቀው። ይህ እንግዲህ ልዩ የሮሌክስ ሰዓት ሞዴል በዓለም አቀፍ ገበያ ላይ እንደ ሁኔታው ማለት ነው ከ16000 እስከ 24000 የአሜሪካን ዶላር የሚያወጣ ሲሆን ይህ ማለት ደግሞ በአሁኑ ባለው የሀገሪቱ የውጭ ምንዛሬ ተመን ሲሰላ በሚሊዮኖች የሚቆጠሩ የኢትዮጵያ ብር ይሆናል ማለት ነው። አባዙትና በኮሜንት ላይ አስቀምጡልኝ። ለዶኩመንተሪ ለዩቲዩብ የተለያዩ ፕሮግራሞች የድምፅ አገልግሎት ብትፈልጉ ሆነ ኢንቦክስ ላይ አናግሩኝ። ፎሎ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። የሽመልስ አብዲሳ ሰዓት ቫይራል ወጥቷል። ዛሬ በዛሀበሻ ፌስቡክ ላይ ነበር ያቀርብንላችሁ። ፎቶግራፉን ራሳቸው ሽመልስ አብዲሳ ናቸው በፌስቡክ ገጻቸው ላይ ለቀውት የነበረው። ሆኖም ግን የብዙዎችን ትኩረት የሳበው እጃቸው ላይ ያደረጉት ሰዓት ነበር። ይሄ ሮሌክስ ሰዓት በጣም ውድ ከሚባሉት መካከል አንዱ ሲሆን ዋጋውም ከ16150 እስከ 24000 ዶላር ድረስ ይፈጃል ተብሏል። ይሄ እንግዲህ ኢንሹራንሱን ማሸጊያዎችን ሁሉ ነገሮችን ጨምሮ ነው ወደ 24000 ዶላር አካባቢ የሚደርሰው። ይህን ተከትሎ በሰዓቱ ዙሪያ የተለያዩ አስተያየቶች ይገኛሉ። ማህይም ቴዲ አፍሮ የሚባል ግለሰብ የጠላ ውጤት ሀገርን ሀገር ዳስጠላ ታልቅስ የሚል ምን ማለት ነው? ሀገር እየተገነባች ሀገር እየሆነች ኢትዮጵያ እየለማች ኢትዮጵያ እያደገች ኢትዮጵያን መልሶ ዳስጣ እኮ ወዶ እኮ አይደለም ጠላው እኮ ነው። ዳስት ጣል ይላል። ሟርት እኮ ነው። ሀገሪቷ ላይ ሟርት እኮ ነው እንትን እየተዘራ ያለው። ሀገር ዳስት ጣል፣ ሀገር ታልቅስ። ሀገር እንዴት እንደዛ ይባላል? እኮ ጠላው ካልሆነ በስተቀር ትምህርትም ይከለከላል ጠላው። ስለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ስተው ይወርቃሉ፣ እንትን ይላሉ። ንጉስ ይሉታል። ንጉስ ምን ማለት ነው? አንተ አዚመ ንጉስ ትባላለህ። የሚያናድደኝ ነገር እሱን ከምንወደው ከፕራይም ሚኒስቴር ጋር የማወዳደር ነገር ሲሰራ በጣም ልቤ ያዝናል። በትምህርት ቀለምረ ዶክተር ከሆነ አንድ ግለሰብ ገና የ8ኛ ክፍል ሚኒስትሪ ያልወሰደን ግለሰብ ጋር ለማወዳደር ሀገር እየገነባ ያለን ግለሰብ ሀገር ከሚያፈርስ ጋር ለማወዳደር ሲሰራ በእውነት በዚህ በጣም ልቤ ያዝናል። ከትግራይ ክልል ሰበር ዜና ተሰምቷል። ደብረጽዮን ገብረ ሚካኤል በትግራይ ከፍተኛ ስልጣን ተሰጥቷቸዋል። በዚህም የትግራይ ተዋጊ ኃይል ዋና የበላይ አዛዥ በመሆን ተሾመዋል። ጊዜያዊ መንግስቱን በማፍረስ የራሱን አስተዳደር የመሰረተው የህወሓት ቡድን በትላንትናው ዕለት በክልሉ የሚተገበር አፋኝ ረቂቅ አዋጅ ማጽደቁ ይታወሳል። እንደ ሻዕቢያ ሁሉ ወታደራዊ ግዳጅን ግዴታ የሚያደርገው ይህ አዋጅ ታዲያ አንድ ልብ ያልተባለ ስልጣንን ለደብረጽዮን ገብረ ሚካኤል ሰጥቷል። አንድ አፍታ ሚዲያ በተመለከተው በዚህ አዋጅ ላይ የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑ ደንግጓል። በዚህም መሰረት አዋጁ ደብረጽዮንን ከፕሬዝዳንትነታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥ አድርጓቸዋል። ስለ ጉዳዩ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። እናንተ አሁን እኮ አንድ ቪዲዮ አይቼ ቲፒኤልኤፍ በማታ በምሽቱ በኢትዮጵያ ሰዓት አቆጣጠር እንዴት ነው ከሌሊቱ 9 ሰዓት ምናምን አካባቢ በጨለማ ድፍን ባለ ጨለማ አልታይም ብላ መሳሪያ ጭና ስትሄድ በድሮን ተመታች። የሁላችሁ ወገኖቼ ድንቁርና ከባድ ነው የምላችሁ ለዛ ነው። አሁን ቀልዱን ላቁምና አሁን እነሱ ወያኔዎች የመሰላቸው በጨለማ ነው አንታይም ድሮንም አታይንም ብለው ነው። እንደው ለአንድ አፍታ እንኳን ቁጭ ብላችሁ እኮ እኔ ግርም ምንም ይለኝ ብዙ ነገር እያየሁ እኮ ነው የመስቀው። ይብን አይደለም ወደዛ አካባቢ ያላችሁ የመንግስት ተቃዋሚዎች የመንግስትን ኔትወርክ ነው የምትጠቀሙትና እንዴት ነው የምታስቡት? ድሮን ላይ የሚገጠም ቴርማል ካሜራ የሚባል አለ። የማንኛውንም የሰውነታችንን ሙቀት የመኪና ኢንጂን ሙቀት የሚያነፈንፍ ማለት ነው። ከላይ ሆኖ ሲያይ ያ ቴርማል ካሜራ ልክ መኪናው ሲንቀሳቀስ የግድ ኢንጂን አይደለም ሙቀት ያመነጫል። ያን ሙቀት ሂት ሲንክ ናቸው እነዚህ ካሜራዎች። ሶ ኢዚ ወይ አይደንቲፋይ ይደረጋሉ። ኖ ማተር ሃው በየትኛው ድቅድቅ ባለ ጨለማ ብትሄድ ኢቨን ታርጌቱ እንደውም የበለጠ ይመቻል በደንብ እና ምን ይሻለናል በእናታችሁ? አንዳንዴ ዘመኑን ሳትዋጁ በድሮ ጭንቅላት ድሮ ደርግን አሸነፋችሁ ሊሆን ይችላል።
አሁን እኮ 2026 ነው። እኔ ብቻ በቃ ዝም ብዬ ማየት ነው። እኔ ምንም ማድረግ አልችልም። ቻው ጨርሻለሁ። ድሮን ትግራይ ታዲያ ጸረ ድሮን አላስገቡም እንዴ እንዳሁን ይላሉ። ባልዳዎቹ ናቸው ለዚህ መስሎ ጸረ ድሮን ቢገባ ድሮን ቢኖረው ድሮን መከላከያ ቢኖረው ቦሌ ማን መጥቶ አይመታውም? አሁን የሰራዊቱ ቁመና በምን ደረጃ ላይ እንደሆነ በቴክኖሎጂ ላይ ተንተርሶ በፕሮፓጋንዳ ላይ ተንተርሶ ያለ በፍጹም የለም። ገንዘብ በመደለል ፕሮፓጋንዲስት በመግዛት ወይ ሳተላይት ተቀጥሮ ዩቲዩብ ተቀጥሮ እነሱ ላይ እና ሶሻል ሚዲያ ላይ በሙሉ ይሄ ካምፔን በማድረግ ከዛ ውጭ ነገር የለም። 11 እዝ አለኝ 10 አለኝ 12 አለኝ ይላል መሰለኝ። 12 አለኝ የሚለው ቆሎ ስትጀምረው ነገሮች ምን እንዴት እንደሚቀየሩ እኔ አይደለም ነገርስ ሜዳ ላይ ያለው አንተ ነው የምታውቀው። እንደዛ ይመስለኛል እኔ። ስለዚህ እነሱ ይደነግጣሉ። መቀሌ ይመታቸዋል። እኔ እርግጠኛ ነኝ የምነግራቸው መቀሌ ነው የሆነ ቦታ ላይ የማይጠበቅ ቦታ ላይ ይመታቸዋል። ከዛ በኋላ በቃ መግለጫ ያወጣል። ነገር በድምጽ ወያደ መጥቶ በትግራይ ቲቪ መጥቶ መግለጫ ያወጣል። ይሄ ማንም የሰለቸው ነው ማለት ትግራይን ለሀብቱ መጠበቂያ ያደረጋት። እኔ እዛ ከሄድኩኝ በአንድ አባላለሁ፣ እዚህ ከሄድኩኝ ንብረቴ ይዘረፋለሁ፣ ንብረቴ ወረሳለሁ ብሎ የሚያለቀልቀውና ይህን ሁላ ጉዳት እያደረሰ ያለው ስፍር ቁጥር የለዋለ። የራሳችሁ ጉዳይ ብያቸዋለሁ። አፖስትል ዘላለም ፋይናሊ አብሮን ዳስ ለመጣል ወስኗል። አይሚን እየቀለድኩኝ ነው። አንድ ያስተላለፋትን መልእክት ሰምቼ ጤነኛ መልእክት። በነገራችን ላይ እውነት በማንም በኩል ይተላለፍ እውነት መሆኑ ብቻ በቂ ነው እና ስለ አርሲው እንትን ያስተላለፈው መልእክት በአቋም ባንገናኝም በአስተምሮ ባንገናኝም በተለይ ከአፖስቶሊክ እንቅስቃሴ አንጻር ያስተላለፈው መልእክት ግን በጣም ጤነኛ ነው፣ በጣም ትክክለኛ ነው። 3 መፍትሄዎች ያስፈልጋሉ ብሎ ተናግሯል። የመጀመሪያው መፍትሄ የመንግስት ኃላፊነት ነው። መንግስት ፕራይመሪ ተግባሩ የህዝቡን ሰላም ማስጠበቅ ወይም ደግሞ በአዋጅ የታወጀውን ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትን ማስጠበቅ ነው መንግስት። አለበለዛ መንግስት አይደለም ብሎ በአደባባይ በፊት ለፊት ነግሮናል። ሁለተኛ ስፒሪቹዋል ተጋድሏችሁን አበርቱ ብሎናል። ይህም ጤነኛ መንገድ ነው። ሰይፋችሁን አንሱ፣ የእግዚአብሔር ቃል ነው ሰይፋችሁ፣ ወንጌልን ስበኩ፣ መንፈሳዊ ኑሯችሁን ኑሩ ብሏል። በጣም ጤነኛ እንትን ነው። ሶስተኛው ደግሞ ስላሴያዊ ህብረት ያስፈልገናል የሚል መልእክት አስተላልፏል። ይሄ ማለት እኔ ቢያንስ ለ5 ዓመት የጮኩበት እውነት ነው። በቃ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ልዩነታችንን እንዳለ ጠብቀን አንድ በሚያረጉን ነገሮች ላይ መተባበር አለብን። ከዛ መካከል አንዱ በክርስቶስ ኢየሱስ ስም መገደል ነው። በቃ የጌታ የኢየሱስ ክርስቶስ ስም ያለበት ሰው ይገደላል። ፕራክቲካሊ ያየነው ነው። ከጅማው ጭፍጨፋ ጀምሮ አክራሪ ሰዎች ይጨፈጭፉናል። የሰጠው ምሳሌ አለ። አንድ ፈሪ እግሩን እየተበላ ቆርጨምጨም ምንድነው ሲለው አይ እግሬን ጅብ እየበላኝ ነው ዝም በላለው ምናምን ብሏል። ዝም ልንል አይገባም። ክርስቲያኖች ወይም በስላሴ የምናምን ሁላችን አንድ ህብረት ሊኖረን ይገባል። በአንድነት ልንንቀሳቀስ ይገባል የሚል መልእክት አስተላልፏል። which is ጤነኛ። እግዚአብሔር ይባርከው። ስለዚህ ነገር በሆነ ሐሳብ ተለያየን ማለት በሁሉ ነገር እንጣላለን ማለት አይደለም። ልዩነታችንን በንግግር እየፈታን በንግግር የማይፈታውን ደግሞ እንዳለ እያስቀመጠን አትግደሉን ግን አብረን ማለት እንችላለን። ፕሮቴስታንት፣ ኦርቶዶክስ፣ ፌዝ ሙቭመንት፣ አፖስቶሊክ ሙቭመንት ዋቴቨር ሁላችንም እንትን ብለን ማለት ነው። ተባረኩልኝ። ሁላችሁንም እወዳችኋለሁ። አደራ